ውጊያ ፉከራ አይደለም። አንዳንድ አቅጣጫዎች ላይ ስታይ ዝም ብሎ በቃ እንችላለን እናደርገዋለን ብሎ ሆ ብሎ ሲደረግ የማታዩ ነገሮች ውጊያ እንደዚህ አይነት ጭፈራ የሚሆንበት ቦታ አይደለም። እንደዚህ አይነት ሁኔታ ወከባዎች አሉ። እነዚህ ለቀጣይም ተምረን ልንሄድበት የሚገባ። አሁን ያለው የኦሮሚያ ግን አብዛኛው ከምዕራብ ወለጋ የተሰለፈው ይሄ ሰራዊት የተሰለፈው ስለ ኢትዮጵያ ሲነሳ ነው። እውነት ለመናገር ከሆነ ስለ ኢትዮጵያ መወረር፣ ኢትዮጵያ መፍረስ የሚለው ቋንቋ ሲሰማ እንዳለ ኦሮሚያ ተነስቶ ነው የገባው። ተጨባጭ ያለውም ይሄ ነው ማለት ሀገራዊ ወኔና ስሜት ስለነበር የሌላውም ሰራዊት ተነግሮታል፣ ተነስቶ ይገባል። አንዳንዱ ደግሞ በዚህ ውጊያ ብሎ ዝም ብሎ አለ ፉከራና እንትን በስተቀር ምንም የሚቆጠር ነገር የማይኖርበት አካባቢ ማለት። ስለዚህ ይሄን ያነሳሳውና ለዚህ ደረጃ ያበቃው ያቺ ኢትዮጵያ ስለተጠራች ትክክለኛ የኢትዮጵያ መወረርና መፍረስ ወይ ሁኔታው ካልክ ቅድም የመለስኩልን የትግራይ አመራሮች ከዚህ በፊት ጥቅማቸው የተነካ ከስልጣን የተገፉ አመራሮች አስተባብረው እየወጓት ነው ኢትዮጵያን። የትግራይ ህዝብ ኢትዮጵያን ወጋ አይነት አይደለም ከመጀመሪያው የሚነገረው። ስለዚህ እኔ እንጃ ሶማሌ ይኖራል አይኖርም አይዶን ነው። እንደዚህ ከሆነም መሪዎች እነሱ ከሆነም ኢትዮጵያ ይሄን የማፈረስ የተለያየ ጉዳይ መልስ መስጠት ያለባት በራሷ አቅም ነው ማካሄድ የነበረባት። ኤርትራ ጋም ያለ ጣልቃ ገብነትና መተባበር ነገ ዞሮ ትግራይና ኢትዮጵያ እንደሆኑ አንድ ኢትዮጵያ ስለሆነች እነዚህ ሰዎች ምንድነው ዋስትናቸው አይታወቅም። በሌላም አቅጣጫ የሚመጣ ጠላት ካለ ነገ የሚቀርበት ትግራይ የሚቀርበትና የሚያድነ እንደዚህ መሆን ነበረበት። ዋና የቅስቀሳ መድረኩ ግን የትግራይ የጁንታ ሚንስ አመራሮቹ ጥቅማቸው የተነካ ኢትዮጵያን ለመውረድ ያሴሩት ሴራ ነው። እይታዬ እኔ ችግሮቹን ጦርነት ምንም የፈታው ችግር የለም። በጦርነት ካሸነፍክም በአስገድደ ትገዛዋለህ እንጂ በምንም ነገር አትመራው። አስገድደ ደግሞ የሚገዛ ህዝብ የለም። ነገ ወደ ኦሮሚያም ተዙሮ ይሄ ሁኔታ ቢፈጠር ለጊዜው እያስደነገጥከው ትቀጠቅጠዋለህ እንጂ ባለው በሚችለው በመርዝም በምንም ያጠፋል። መሆን ያለበት ትግራይ ችግር ካለበት አመራሩ በህዝብ ያለውን ትስስር ጠቅላላ መንግስቱ በደንብ የሚያውቁ ከሆነ በጠረጴዛ ዙሪያ ቢያንስ በራሳችን መፍታት ካልቻል ሌሎች ሀገሮችም ጣልቃ ገብቶ አሁን በውጊያ በምናምን እንደግፋለን የሚሉ ከቻሉ ገብተው ይህን በድርድር ቢፈታ ደም አይፋሰስም፣ ቁስል አይኖርም። ይሄ ነው ለማንም ለአማራው፣ ለአፋሩም፣ ለሁሉም የሚበጀው ይሄ ነው። በዚህ መሆን ሲገባው አሁን እየተካሄደበት ያለ አቅጣጫና ሲካሄድ የነበረው አቅጣጫ በጣም የሚያቆስልና አንድነትን የሚፈጥር አይደለም። ለነገውም በጣም ከፍተኛ ታሪካዊ ስህተት እየሰራ ነው ብዬ ነው። ትግራይ ላይ ግፍ ደርሶ አብይ አህመድ ስልጣኑ ያራሰው አሁን ኢትዮጵያን ለማዳንና ኢትዮጵያን ለማፍረስ የሚለው ቅድም ተግባብተናል። ይሄ አጀንዳ ወደዚህ መምጣት አልነበረበትም። ሲጀመር ከጅምሩ ሊቀረፍ ይገባ ነበር። ኢትዮጵያ እንዳትፈርስም ሌላም ተያዙ የተባሉ መሬቶችን በመግባባት ሌላ ጣልቃ በማስገባት እንጂ አሁን በሚካሄዱ እንትን አይደለም፣ መፍትሄ አይደለም። መፍትሄ እንዳልሆነም ያየነው ማለት ብሶቱ ያለበት አካባቢ ምን ውጤት እያመጣ ነው የሚለውን ስላየነው አሁን የግለሰቦች ስልጣን ማስቀጠል ያለ ማስቀጠል አይደለም። ትግራይ ተወክቶ በምንም መንገድ ሌላው ክልል ቢቀበለው እንኳን አይቀጥልም። በዛ ላይ ይሄ ባለስልጣን የተባለ ለምን አንዱ ትግራይ ነው። ትግራይ እኮ ተነጥላ የታወጀላት ሀገር አይደለችም። ስለዚህ የት ጋ ነው አሁን ትልቅ ክፍተት የሚባለው? እነዚህን አንድ አድርጎ እንዴት እንፍታው ሳይሆን የማስፈራራትና ይሄ አካሄድ ይሄ ወደ ጦር መሳሪያ አይነት ዝንባሌዎች ግን አገር እንደሚያፈርስ ነው የተረዳው። ይሄ ነው መስተካከል ያለበት። ይሄ ከተስተካከለ አገር ማዳን ይቻላል፣ ከሰው ጋር መወያየት ይቻላል። ቀድመን ግን ወደ ውጊያው ስለገባ
የትኛውን እንትን ትላለህ? አሁን ለምሳሌ አምና ግጭት ደርሷል በዚህ በነበረው ቦታ፣ እሱ አጀንዳ አይደለም አልፈ ነው። አሁን ተጨባጭ መሬት ላይ ያለው ጉዳይ ግን ይሄንን ምንም የትኛውም ክልል ይመታ ከቻልን ክልሎች እርስ በርስ እንዲፈቱ ተጀምሮ ነበር። ካልተቻለ ግን መንግስት መፍታት፣ አልፈታም ያለ ክልል ደግሞ እርምጃ መውሰድ። እኔ ለኢትዮጵያ ሕዝብ ጠቅላላ ለምለው አሁን ያለውን ሁኔታ በደንብ ማጥናት አለበት። ልጁ ሲሰጥ ለምን ዓላማ ብሎ ማሰብ አለበት። በጣም እየሰጠ ነው። ልጆቹን እያወጣ ሁሉም የማያደርገው ድጋፍ የለም። ግን ዓላማው መረዳት አለበት። ምንድነው ይሄ የሚካሄደው ሁኔታ የሚለውን ለይቶ ማምጣት አለበት። ኢትዮጵያውያን ያው ሲነኩ በማንኛውም ቦታ ላይ መድረስ እንትን አለ። መሬት ላይ ያለውን ሁኔታ ማረጋገጥ። ከማን ጋር ነው ውጊያችን? እንዴት ነው የምንዋጋው? ከነዚህ ሰዎች የተባሉትን ብቻ የሆነ ካድሬ የተናገረውን ነገር ብቻ እንትን ማድረግ ሳይሆን ማሰላሰል፣ አብሮ የመኖርን የዘላቂ ህይወትን ነገር ማሰብ ነው። ስለዚህ አስበን እንደዛ ማካሄድ። ሌላው መከላከያ ሰራዊት ላይ ግልጽ ነው አሁን ያለው ሁኔታ። ያው በእዝ ጠገግ እንመራለን። ስንመራ ግን የተባሉትን ብቻ መቀበልና ዝም ብሎ ማፍሰስ ሳይሆን ለምንድን ነው የሚደረገው የሚለውን ጥያቄ ማንሳት ከራሴም ጀምሮ የሚቀሩን ክፍተቶች ነበሩ። ስለዚህ የሚፈጠሩ ማንኛውም ሁኔታ ላይ ያንን እሳት ከመርጨትና ከመድፋት በፊት ለማን ነው የምደፋው፣ ለማን ነው ይህን እሳት ለእንትን የማቀጣጥለው የሚለውን ማሰብ፣ ካልሆነለትም አቅጣጫውን ማስተካከል። ተገዶም ያደርግ ከሆነ ነገ ላይ ህሊናውም ጥሩ ስላልሆነ ከፈለገ የማይገደድበት ቦታ ላይ መርጦ ሁኔታው እስከሚረጋጋ መቆየት አለበት። አሁን ክፍለ ጦር እዚህ ጋር ክፍለ ጦር በዚህ በወሎ ግንባር ይሄ ነው ብሎ ለማስቀመጥ አይቻልም። ብዛቱን እየተቀያየረ ስለሚዋጋ የሆነ ሰዓት ላይ የተወሰነው አንድ አራት ብታይ ቅያሪ ይሄዳል። ለምን? ውጊያው ትንሽ ፍሪክሽን የበዛበት፣ ግጭት የበዛበት፣ መስዋዕትነት የበዛበት ስለሆነ ስለዚህ ክፍሎቹ ይለያያሉ። በነባር የተደራጀ ክፍል አለ፣ በአዲስ የተደራጀ ክፍል አለ። ነባሩ ተኩሱንም ስለሚያውቅ አንዳንዴ ጥንካሬው ምኑም ስለሚል ያው ልምዱም ስላለ ትንሽ የተቋቁሞ ከጠላት ጋር ይመፋጨት አለ። አዳዲሶች የሚባሉት ግን በዚህ ውጊያ ያየሁት እኔ በፈጣን ሁኔታ ይመፍረስ ተመልሶም ተቋቁሞ ወደ ውጊያ መግባት ክፍተቶች ነበሩ። አሁን ልገልጽልህ እኛ አሁን እኔ ጋር የነበረ 7 ክፍለ ጦሮች ውስጥ 4ቱን ነው እኔ ይዤ የገባሁት። 3ቱ ምክትሉ ይዞ ለሌላ መከላከል ስለገባ አሉ። ከኔም ከ4ቱ ክፍለ ጦሮች ተበትኖ እንደ ክፍለ ጦር ተበትኖ ያው ጥሎ ሄደዋል። ግን እንደገና ተመልሶ ካደራጁት አደራጅተዋል አንድ ሬጅመንት። ስለዚህ አንድ ለሶስት ሬጅመንቶች ይጎሉታል እንጂ 4 አሉ። እና ሌሎች ጋርም ስትሄድ እንደዚህ አይነት አጋጣሚ የተወሰኑ ሬጅመንቶች ይመታሉ፣ አቅም ያጡና የመፍረስ ሁኔታ ይገጥማቸዋል። እነሱን ቶሎ በማደራጀት ወደ ውጊያ በማስገባት ግን በጣም 2፣ 3፣ 4 ሬጅመንቶች ያልተደመሰሰበት የለም። እንደዚህ አይነት ኢምባላንስ የመሆን ችግሮች አሉ። በአጠቃላይ በገቡት እዚህ በግንባር ባየዋቸው ክፍለ ጦር አሁን ተጨባጩ ነገር ስለ አማራ ስለ አፋር አይደለም። በእነዚህ ወረራዎችና ውጊያው ገፍቶ ሄዶ አዲስ አበባን ይዞ መንግስትና ኢትዮጵያን የማፈራረስ ዓላማ ይዞ ነው የሚል ነው የሚነገረው። ስለ አማራው ስለ ሌላው እንትን አይደለም። ይሄ ሲነገር እኛም የምንቀሰቅሰው በዚህ ሰራዊቱ ማለት ይሄ አሁን ያለው የትግራይ ሰራዊት መጀመሪያ ከትግራይ የወጣ ነው። ያው ጥሞና ህዝቡን ሊማርበት ነበረ የተባለው። አሁን ቀጠለ። ሁኔታው ስናየው በወቅቱ የጥሞና ጊዜ ቢሆን ኖሮ ውጊያው ይቆም ነበር ማለት እኛም ምላሽ ሰጥተን በትክክል አቅማችን ነበረው የሚለው ነገር እንለካው ነበር። የጥሞና ሳይሆን ችግሩ እዛ ጋር የመቻል ያለመቻል መሆኑ ተረጋገጠ። አሁን ማቆም ስላልተቻለ በቃ ያ ነው እኔ እኮ የምገልጽልህ ይሄ ነው። ስለዚህ
ያንን ሳይሆን የራስን አቅም የመለካት ጉዳይ ነው። በቃ ትልቁ የትም ዞሮ የሚወድቆ ከመናገር በፊት አቅምን ለካ ሰራዊት የምልምል ብዛት የምን ብዛት አገር አያድንም ወኔ አይሆን ትልቁ የብቃት እና እልህኝነት ጉዳይ ሲሆን እዛ አካባቢ ያሉት ክፍተቶች ናቸው። ለዚህ አደጋ እያበቃል። እውነቱን ለመናገር አዲስ እያሰለጠን እንገባለን እንጂ ይሄ አዲስ እንዴት ይመራ በማን ይመራል የሚለውን ክፍተት አለ። ለምን ልምድ ያለው ያ ተጨባጭ የሆነ አቅም ያለው ሰራዊት አመራር ከመቶ መሪ ሌላው ጋር ጓደንም ተዋቲ ከመቶ መሪ ጀምሮ ልምድ ላይ ከፍተኛ ችግር አለ። ውጊያን የማያውቃል፣ ቶሎ አደራጅቶ ስራን የማይሰራ። ስለዚህ የነበረን የልምድ ችግር አሁን በተጨባጭ መሬት ላይ የለም። ከፍተኛ ችግር ነው የገጠመው። አንዱ የመፍረስ ጉዳይ መሪውን ነው የሚያየው ሰራዊት። በተለይ የቅርብ መሪው መቶና ጓድ ጠንካራ ከሆነ የሚመልሰው እሱ መከን ይበላል። ሁለተኛ አመራር ችግርም ይሄን መሬት ሲዋጋበት እንዴት ነው የሚይዘው? አሁን ለምሳሌ ለኔ የተሰጠኝ መሬት ሄድና ያንን መሬት ተብሎ ከሩቅ ነው የታየ ማታ ለሊት ሄጄ መከላከል እንደመሰረተበት ወታደራዊ ትዕዛዝ ነው ተሰጠኝ። ቤት ትከላከላለህ፣ ቤት ትወጣለህ፣ ሪዘርቭ ቤት ታስቀምጣለህ፣ ማዘዣ የለም። ሁላችን ተጠረማምሰን ማለት ማዘዣ እንኳን በሌለበት ሬዲዮ ማገናኘት የማትችልበት ቦታ ነው። አሻሽላለሁ እንኳን ብትል እንደ መሪ ብልኔ ምንም አሻሻያ እንትን በሌለበት ልምዱ እስከ ላይኛው አመራር ራሱ ወታደራዊ መሬቶች እንዴት ይጠቀማል፣ እንዴት አድርጌ ያቀናጃል የሚለው ማስተሳሰር ክፍተት አለ። አንደኛ በጣም በከፍተኛ ሁኔታ እኔ ስለ ሰራዊታችን ማለቅ አይደለም፣ ህዝብ በጣም እየተጎዳ ቢያንስ እንኳን ማሸነፍ ካልቻል አስቁመን ይሄ ህዝብ ምርቱን እንኳን እንዲሰበስብ ማድረግ ነበር። ማስኬድም ባልቻልንበት ህዝቡ እየተሰቃየ ስለሆነ ህዝብ ደግሞ በዚህ ስቃይ ላይ እንዴት ሆኖ ነው እየተመራስ እሺ እየተባባለ በመንግስት በግልጸኝነት መሄድ የሚችለው የሚለው በጣም ክፍተት አለ፣ በጣም አደጋ ውስጥ ነው። ስለዚህ መንግስት ማለት ህዝብን ማዳን፣ ህዝብን መምራት ነው። ያሉትን አደጋዎች ቶሎ ተቀብሎ ያንን አደጋ መፍትሄ ማስቀመጥ ነው። እነዚህ አደጋዎች መፍትሄ ከአምና ጀምሮ ስለሌለ የሁሉናው ጉዳይ በጣም አስቸጋሪ ደረጃ ላይ ነው ያለው የሚለው አቅም ነው። ሁሉም ነገር ልትናገረው የሚገባው ውጊያ ደግሞ ቀድመ እንዲያረጋሉ ብለ አተነብይ ውጊያን እየለካ እየመራ ሄደ ነው። የመጨረሻውን ታርጌት ስታገኝ ነው ደምስሻለሁ፣ ውጤት አግኝቻለሁ፣ ተመልሶ ሰርቫይቭ አያረግም የምትለው። ቀድሞ ግን እንዲያረጋሉ ተብሎ እኔ በማውቀው ሳይንስ ማለት ነው አይተነበይም። አሁን ይሄ ሰራዊት በጣም ልምድ ያለው ሰራዊት ነው። በዚህ ጊዜ ይሄን ሰራዊት ይጨርሳሉ ብሎ ማስቀመጡም ተገቢም አይደለም። ይሄን ካልክ ጧት ትጠየቃለህ። ለምን በተባልከው ጊዜ ያልጨረስከው ውጊያው ለምንስ ያልከው ቦታ በዛ በሰዓቱ አልገባህም ብትባል ምን መልስ ትሰጣለህ ዛሬ? ስለዚህ ይሄ ክፍተቶች አሉ በአጠቃላይ። እነዚህ ደግሞ አደጋ ናቸው። ህዝቡ አምኖ በዚህ ጊዜ እውነት ነው እንዲያደርግልኛል ካለ ይሄንን ሳታረግ ስትቀር ደግሞ እንታጣል። ይሄን መታወቅ ያለበት ይሄ ስህተት። እኔ ዲቴል ስለ ቤተሰብ እንኳን ብዙ ማውቃቸው የለም እነዚህ ሰዎች የት ያኖራሉ የሚለው ግን እኔ በቃ ትልቁ ታርጌት ምንድነው ያለን የምታረገውንና አቅም በእጅት በተጨባጭ ያለውንና ነገ ለሚዲያና ለኢትዮጵያ ህዝብ መግለጽ የሚገባህን ነገር በደንብ ተቆጣጥረ ሳትዋሽ አገር ማዳን ስራ መስራት ላይ በጣም ይቀራቸዋል።